አዶናይ እንግዲህ ዛሬ በጣም ያልታሰበ ታሪክ ሰራ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንግዲህ ዛሬ አዶናይ በጣም ያልታሰበ ነገር ነው የሰራው። እንግዲህ የአክብረት ልጁ ወልዷት አይደለም ግን አሳድጋታለሁ ብሎ በኃላፊነት የወሰዳትን ልጅ እንግዲህ አሳድጋለሁኝ ብሎ ነው የወሰዳትና ዛሬ ሰርፕራይዝ አደረጋት ማለት ነው። ውድ እና የተከበራችሁ ቻናል ቤተሰቦቻችን ሰላም ሰላም ብለና ቻናላችን ላይክ ሰብስክራይብ እያደረጋችሁ እንግዲህ አዶናይ እንደምታውቁት ገና ወጣት የ26 ዓመት ወጣት ልጅ ነው። ነገር ግን በዚህ እድሜው ብዙ ኃላፊነትን የተሸከመ ልጅ ነው ማለት ነው። በስሩ ብዙ ልጆች የሚረዳቸው ሰፖርት የሚያደርጋቸው የሚያሳድጋቸው ልጆች አሉት ማለት ነው። ከዛ ውስጥም እንግዲህ አንዷ በቲክታክ ሚዲያም ሆነ በዩቲዩብ በማንኛውም ሶሻል ሚዲያ እውቅና እያገኘችና ታዋቂ የሆነችውን አክብረት ሴት ልጁ ናት ማለት ነው። እሷን እንግዲህ ዛሬ ሰው ወልዶ ልጁን በስርዓት በማያሳድግበትና በስነ ስርዓት አድርጎ አስደስቶ በማያሳድግበት ሀገር ላይ አዶናይ ግን በኃላፊነት አሳድጋታለሁ ብሎ ለወሰዳት ልጅ ሰርፕራይዝ በማድረግ በጣም ደስ የሚል ፕሮግራም አድርጎላታል። ልደቷን በማስመልከት እንግዲህ ልደቷ 1-4 ቀን የቀረው ቢሆንም እሱ ወደ አሜሪካ በመጓዙ ምክንያት ዛሬ ልደቷን አክብሮላታል። በጣም ደስ የሚል እሷንም በጣም ያስደሰታት ነገር ነው ማለት ነው። እውነት እንደ አዶናይ ማንም አይነት ሰው ይገኛል ብዬ አላስብም። ማንም ሰው ኃላፊነት ሊወስድ ይችላል፣ ግን በዚህ ልክ ደግሞ ሰውን ለማስደሰት እንትን ማለቱ አዶናይ እጅግ በጣም ሊያስመሰግነውና እንደዚህ አይነት ስራዎቹን ልንደግፋቸው አዶናይ ልናበረታታው ልናመሰግነው ይገባል ነው የምለው። ከዛ ውስጥም እንግዲህ አንዳንድ ኮሜንቶችን የተቀመጡ ኮሜንቶችን በቪዲዮ ላይ እና በቤቱ ላይ አነብላችኋለሁ። አብራችሁን ሁኑ። እንግዲህ እዚህ ላይ ምን ይላል መሰላችሁ? የመጀመሪያ ኮሜንት ነው እማነብላችሁ። አንደኛው አንተ ግን ምንድነህ ይላል። ሁለተኛ ደግሞ አምላክ ሰላም ከይብዛክ ከምቲ ህይወቴ ሙሉ ዝገብራለሁ አምላክ ዘቀየር ለሃ ይመልአካ ይላል። አንዱ ደግሞ አባት የሚል ቃል ያንሰሃል መልካም እንኳን ተወለድሽ እንኩዬ ንቅመም ይሏታል። እኔም ልደቴ ነው አለ አንዱ። እንግዲህ ፈርስት ቢራቢሮ ግሩፕ ነው። እኔ ግራ ልጋባልሽ ግራ ግብት አላት ይላል። ቸግሮኛል ተባበሩኝ ይላል። አሚን አንተን የሚጠላ ካለ መድኃኔዓለም ልቦና ይስጠው ወንድሜ ትላለች። ሎቭ የሚል እንኳን ተወለድሽ የኔ ወርቅ ቀሪ ዘመንሽ ይባረክ ትብላታለች። እትጂ ሀበሻዊት የምትባል እንኳን ተወለድሽ የኔ ኬክ ብላታለች። ልዕልት ሀጎስ የምትባል ይግበርና አዶነት ብላለች። ኔቨር ጊቭ አፕ የምትል አዶናይን የሚመቻቸውን ላይክ ግጭት ብላለች። ሄሎ ከሷ በላይ ያንተ ደስታ ይለያል ብለዋለች። ሜሊጓል ግራማይ አዶናይ እግዚአብሔር ከፍ ያድርግህ እኩዬ ቀሪ ዘመንሽ የተባረከ ይሁንልሽ ብላታለች። መኪያ ያንተ ልጅ መሆኗ ሁሌ ደስተኛ ነች ብላ ኮምታለች። የህፃን ልብ ያለክ ልጅ ነክ ብላ ስመሃል የምትባልሽ ኮምታለታለች። ሮዛ ኪዳን እንኳን ተወለድሽ የኔ ወርቅ ቀሪ ዘመንሽ ይባረክ ብላ ኮምታለታለች። ሳሚ ኧረ እልልታ ብሏል። ፋሲ እንግዲህ ደስታችሁ ብዝት ይበል ብላቸዋለች። እምነኝ አባት የሚል ቃል ያንስሃል መልካም ወይ እንኳን ተወለድሽ አኩዬ የኔ ቅመም ብላታለች ማለት ነው። የኔ ውድ መልካም ልደት አዶኒ ምርጥ ሰው ብሏል። ናኦድ ሰኒ እንኳን ተወለድሽ የኔ ኬክ ብላታለች። በቃ በጣም ብዙ ደስ የሚሉ ኮሜንቶችን እና አድናቆችን ነው የተጻፉት። ፓናዶ የሚባል ሌላ ቪዲዮ ላይ ደግሞ ግን ፖስት ያረከው ቪዲዮ አላየችውም የሚላለ እንግዲህ እንደተረዳው አላም የቲጂ ቢራቢሮ ፋሚሊ የኔ ትንሽዬ ልጅ ሃፒ በርዝዳይ ብላታለች። ባባ እኔም እኮ ልደቴ ነው እስቲ ቢያንስ ፈለው ባክ መልሳለሁኝ ፈለው በሉኝ ብሏል። እንግዲህ ፈለው በሉት። በዚህ የተያያዘ ያያችሁት ካላችሁ ማለት ነው።
እኔም የልደቴ ነው ማርያም፣ የኔ ንግስት፣ የኔ ስስት፣ የኔ የልጅነት ማስታወሻ እንኳን ተወለድሽ፣ መልካም ልደት ይሁንልሽ፣ የምታወቅኝ እናትሽ እወድሻለሁ፣ እስቲ መልካም ልደት በሉልኝ ብላለች። እዚህ ጋር ደግሞ መኪያ ትንሽ ደበረኝ የኔ እናት አባትሽ እኮ ሞት ወይ ይወድሻል ብላታለች። እንግዲህ ምን ለማለት እንደፈለገች አላም። ይሄን ቆንጆ ሀፒ በርዝዴይ እንዴት እንደምወድሽ ብላታለች። ጋኒ ጋይስ ፈርስት ቢራቢሮሽ ስወድሽ አኩዬ ሀፒ በርዝዴይ ብላታለች። ገኒም እንደዚሁ ትንሽ ደበረኝ ስትል አለችና አዶናይ እየጠየቃን ነበር። ሰርፕራይዝ ልደትሽን ሳላከብር ወደ አሜሪካ ሊሄድ ነው ብሎ ሰርፕራይዝ አድርጓት ፊቷ ላይም የሚያስታውቅ ፈገግታ ነበር ቅር እንዳላትና ትንሽ ደበረኝ ብላ በግልጽ ለአዱነት እየነገረችው ነበር ለአባቷ። እሱ ግን በድብቅ አድርጎ ሰርፕራይዝ አደረጋት። እንግዲህ ጎበዝ እንደዛ አይነት እና እንግዲህ እንደ አዱነት የመሳሰሉ ጥሩና በጣም የተመረቁ ወጣቶችና አባቶች ፈጣሪ ለሁሉም ይስጥልን ነው የምንለው። እንግዲህ ዛሬ እንደዚህ ይህን ይዘንላችሁ መጥተናል። ይህን ለእናንተ ይዘንላችሁ እንመጣ የቻልነው እንግዲህ ከዚህ ምን እንማራለን ሲኖረን ሌሎችን ማስታወስ እንዳለብን ሌሎችን ማስደሰት እንድንማርና እንደ አዶናይነት ስነ ምግባር ያላቸው ወጣቶችን ለማፍራት ስንል ነው። መልካም ልደት አክብረት እያለ